በሰሜን ኢትዮጵያ እያንዣበበ ያለው አዲስ የጦር ደመና የትግራይ ኃይሎች ምስጢራዊ አወቃቀርና የቀጠናዊ ጂኦፖለቲካዊ ንዝረት። ሰላም ጤና ይስጥልን የኢትዮ ጂኦፖለቲካ ኒውስ ቤተሰቦቻችን በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። በዚህ ሰዓት እናንተ ልታዳምጣችሁ ይገባሉ ያልናቸውን የሀገር ውስጥ ጂኦፖለቲካል ትንታኔ በልዩ ዘገባ ይዘን ቀርበናል። በዛሬው ልዩ ትንታኔያችን በሰሜን ኢትዮጵያ በድጋሚ እያንዣበበ ስላለው የጦርነት ስጋት፣ በትግራይ ክልል ውስጥ ስለተፈጠረው አዲስና ልብ አንጠልጣይ ወታደራዊ አወቃቀር እንዲሁም ይህ ክስተት በኢትዮጵያና በአፍሪካ ቀንድ ጂኦፖለቲካ ሚዛን ላይ ስለሚኖረው ተጽዕኖ በጥልቀት እንቃኛለን። በህወሓትና በፌዴራል መንግስቱ እንዲሁም በራሱ በህወሓት ከፍተኛ አመራሮች መካከል የተፈጠረው የፖለቲካ መከፋፈል ተከትሎ የትግራይ ተዋጊ ኃይሎች ቲዲኤፍ ከባለፈው 6 ወራት ወዲህ ከፍተኛ መዋቅራዊ ሪፎርምና የጦር መኮንኖች ሽግሽግ እያደረገ ይገኛል። ይህ ሪፎርም ሰራዊቱን ከፖለቲካ ሽኩቻ አውጥቶ ወደ አንድ ጠንካራ ማዕከላዊ እዝ ለማምጣት ያለመ ቢመስልም በውስጡ ግን አደገኛ የሆነ የኃይል አሰላለፍን ለውጦችን ደብቋል። እንዲሁም የጊዜው አስተዳደሩን የስልጣን ዘመኑ ማብቃቱን ተከትለው ይህን የሚተኩ ሌሎች ኃይሎችም ተደራጅተው እየጠበቁ ይገኛሉ። ይህንና ሌላ መረጃ ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ትንታኔው አለፍነ። ከበጎ ፈቃደኛ ሚኒሻነት ወደ ጠንካራ ማዕከላዊ እዝ የትግራይ ኃይል በ2013 ከተለያዩ የህብረተሰብ ክፍሎች ተማሪዎች፣ ሚኒሻዎች፣ የቀድሞ ሰራዊት አባላት ተውጣጡ የተመሰረተ ቢሆንም አሁን ግን ከመደበኛ ተዋጊነት አውድ ወጥቶ ወጥነት ያለውና ማዕከላዊ ትዕዛዝ የሚቀበል የመከላከያ ኃይል ወደ መሆን እየተሸጋገረ ነው። ይህ አዲሱ ማዕከላዊ እዝ ወይም ሴንትራል ኮማንድ በጊዜው አስተዳደሩ ፕሬዝዳንት በሆኑት ሌተናል ጀነራል ታደሰ ወረደ የበላይ አዛዥነት የሚመራ ሲሆን የሰራዊቱ አጠቃላይ ኦፕሬሽን ዘርፍ ደግሞ ጀነራል ኃይለስላሴ ግርማይ ወዲ እምበይታይ በኃላፊነት ተረክበዋል። በአዲሱ ሪፎርም መሰረት ማንኛውም ክፍለ ጦር ያለ ማዕከላዊ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርግ ጥብቅ ክልከላ ተጥሎበታል። ሰራዊቱ የመንግስት ቋሚ ደሞዝተኛ እንዲሆንም አዲስ የፋይናንስ መዋቅር ተዘርግቷል ነው የተባለው። አራቱ ግንባሮችና የጂኦፖለቲካው ትኩሳትም ከዚህ አደረጃጀት የወጣ ነው። ሰራዊቱ በዋና አራት ግንባሮችና በ12 ክፍለ ጦሮች ወይም አርሚዎች የተዋቀረ ነው። የነዚህ ግንባር አቀማመጥ በቀጠናው ካለው የጸጥታ ስጋት አንጻር ከፍተኛ የጂኦፖለቲካ ትርጉምን ተሰጥቶታል። የሰሜን ግንባር በክልሉ ሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ፍስሐ ኪዳኑ ማንጁስና በብርጋዴር ጀነራል ማሾ በየነ የሚመራ ነው። ይህ ግንባር አርሚ 10፣ 11፣ 13፣ 15 እና 17 አቅፎ ከአዲግራት እስከ ባድመ ከአክሱም እስከ ኢሮብ ያለውንና ከኤርትራ ጋር የሚዋሰነውን ስትራቴጂክ ቀጠና ይቆጣጠራል ተብሏል። የደቡብ ግንባር በጀነራል ዮሐንስ ወልደ ጊዮርጊስ ጆን መንዲድ የሚመራ ሲሆን አንበሳ የተሰኘውን አርሚ 20 እንዲሁም አርሚ 21 እና 23ን ይዘዋል። ይህ ኃይል በማይጨው በመሆኒ ኮረም አለማጣ አካባቢዎች የሰፈረ ሲሆን አጎራባቹን የአማራ ክልል ጋር ያለው የጂኦፖለቲካ ውጥረት የፊት መስመር ተዋናይ ሆኖ ተቀምጧል። የምዕራብ ግንባር ጠቅላላ ሰራዊቱ የስልጠናና ሪፎርም ኃላፊ ደርበው በያዙት ሜጀር ጀነራል ምግባይ ኃይለም እንዲሁም ብርጋዴር ጀነራል ገብረ መድን ፍቃዱ ድንኮል ይመራል። አርሚ 31፣ 33 እና 35ን ያቀፈው ይህ ግንባር በጸለምት፣ በሁመራ፣ በወልቃይትና በሱዳን ድንበር መተላለፊያዎች ላይ ያተኮረ ነው ተብሏል። ይህ ቀጠና ለኢትዮጵያ የውስጥ ፖለቲካ ብቻም ሳይሆን በቀጠናው የኃይል ሚዛን ላይ ወሳኝ ስፍራ መሆኑ ይታወቃል። ልዩ ኃይሎች በመቀሌ ከተማ ቁልፍ ስፍራዎች የሚጠብቀው ኮማንድ ክፍለ ጦር አርሚ 9 እና ልዩ ስሙም ኩያ አካባቢ የሰፈረውን ከባድ መሳሪያ የታጠቀውን ሜካናይዝድ ክፍለ ጦር አርሚ 91ን የከተማዋንና የፖለቲካ ሊቃኑን ደህንነት ለማረጋገጥ የተደራጀ ነው ተብሏል። ሌላው አደረጃጀት በሱዳን የሚገኘው አርሚ 7 ይመለከታል። ከጂኦፖለቲካ አንጻር እጅግ አነጋጋሪ ጉዳይ አርሚ 7 በመባል የሚታወቀውና በጦርነቱ ወቅት ወደ ሱዳን ያፈገፈገው ኃይል ነው። ይህ ኃይል አሁን በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ከሱዳን ወታደራዊ ድጋፍ በማግኘቱም በላይ በአሁኑ ሰዓት በሱዳን ጦርና በፈጥኖ ደራሹ ኃይል መካከል እየተካሄደ ባለው አውዳሚ ጦር ውስጥ የሱዳንን መንግስት ጦር ደግፎ እየተሳተፈ እንደሆነ የሚገልጹ መረጃዎች እየወጡ ይገኛሉ። ይህ የትግራይ ኃይሎች በቀጥታ በቀጠናው ጦርነት ውስጥ እጃቸው ማስገባታቸውን የሚያሳይ ትልቅ ጂኦፖለቲካዊ ስጋት ማሳያ ነው። መተ ካውንስል ከጊዜው አስተዳደሩ በላይ የሆነው ጥላ መንግስት
ይህ ሁሉ ወታደራዊ አወቃቀር በስተጀርባው ጠንካራ የፖለቲካ ስሌት አለው። አቶ ጌታቸው ረዳ አቋቋሙት የተባለውና አሳታፊ ምክር ቤት በማፍረስ በ2018 ዓመተ ምህረት መህተ ካውንስል የተባለ አዲስ የፖለቲካና ወታደራዊ የበላይ አካል ተመስርቷል። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት እንዲሁም በሌተናል ጀነራል ታደሰ ወረደ ምክትል የሚመራው ይህ ካውንስል የህወሓት ታማኝ ወታደራዊ መኮንኖችና የማዕከላዊ ኮሚቴ አባላትን ብቻ ያቀፈ ነው። በትግራይ ውስጥ የሚሰጡ ማናቸውንም ወታደራዊ የሆነ ፖለቲካዊ ውሳኔዎች የሚያልፉት በዚህ ካውንስል በኩል ነው። ይህ ማለት ህወሓት ጊዜያዊ አስተዳደሩን ወደ ጎን በመግፋት ወታደራዊ መዋቅሩን የራሱ ፖለቲካዊ የበላይነት ማስጠበቂያ መሳሪያ አድርጎ እየተጠቀመበት ይገኛል። የከፍተኛ መኮንኖች መከፋፈልና አዲሱ የስጋት ቀጠናን ስንመለከት ደግሞ ይህ ጥብቅ የቁጥጥር መዋቅር ግን ያለ ተቃውሞ አላለፈም። በዶክተር ደብረጽዮንና በአቶ ጌታቸው ረዳ መካከል ያለውን የፖለቲካ ክፍፍል ወደ መከላከያ ሰራዊቱም ዘልቆ ነበር። የመፈንቅለ መንግስት ሙከራ ስጋት በተካሄደበት በነሐሴ ወር 2018 ዓ.ም አርሚ 15ን በማንቀሳቀስና ከባድ መሳሪያዎችን በመያዝ የጊዜው አስተዳደሩን ጽህፈት ቤት በመክበብ የመፈንቅለ መንግስት ሙከራ አድርገዋል የተባሉት ብርጋዴር ጀነራል ጎሽ ገብሩና ጀነራል ተክላይ አሸብር ወዲ አሸብር ራሳቸውን ከጦሩ አግልለዋል። የአፋሩ አዲስ ኃይል ከኮር በላይ በተባሉ መኮንኖች ስብሰባ ላይ ህወሓትን ለመደገፍ የተላለፈውን ውሳኔ በመቃወም ጀነራል ጻድቃን ገብረትንሳኤና ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ራሳቸውን በማግለል በአፋር ክልል የሚንቀሳቀሰው የራሳቸው ታጣቂ ኃይል እስከ መመስረት ደርሰዋል። ይህ ክስተት የትግራይን የውስጥ ፖለቲካ ቀውስ ወደ አጎራባች ክልሎች ሊያሰፋው የሚችል አደገኛ ጂኦፖለቲካ እሳት ነው ተብሏል። አዲሱ የቲዲኤፍ አወቃቀር ህወሓት በክልሉ ላይ ያለውን የፖለቲካና ወታደራዊ የበላይነት ለማጽናት የተወሰደ እርምጃ ቢሆንም በሌላ በኩል ግን ወታደሩን ለሁለት የከፈለ ከፌዴራል መንግስቱ ጋር ያለውን ውጥረት ያባበሰና በቀጠናው ላይ በተለይም ከሱዳንና ከአፋር አንጻር አዲስ የጸጥታ ስጋት የደቀነ ነው። ይህ የተደራረበ የፖለቲካና ወታደራዊ መዋቅር መጣረሱ በቀጣይ በሰሜን ኢትዮጵያና በአፍሪካ ቀንድ ጂኦፖለቲካ ትኩሳት ላይ ትልቅ ማዕበል መፍጠሩ አይቀርም። በህወሓት ላይ የተደቀነው አደጋ የትግራይ መንበርን ለመረከብ የተዘጋጀው አዲሱ ኃይል ስብስብና የቀጠናው ፖለቲካዊ ርዕድ ዛሬ ደግሞ የትግራይ ብቻም ሳይሆን የመላው ሰሜን ኢትዮጵያ የፖለቲካ ትኩሳት ወደ አዲስ ምዕራፍ ሊሸጋገር የሚችል እጅግ ልብ አንጠልጣይና ስትራቴጂካዊ መዋዠቅን ይዞ የመጣ አዲስ መረጃ ይዘናል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን ሊያበቃ የሁለት ሳምንታት እድሜ ብቻ ቀርቶታል። ይህንን የሰዓት ላፊ ተከትሎ ህወሓት ጊዜያዊ አስተዳደሩን ሙሉ በሙሉ በቁጥጥር ስር ለማዋል የሚፍጨረጨርበት በዚህ ወሳኝ ወቅትም የህወሓትን ታሪክ የበላይነት ለአንዴና ለመጨረሻ ጊዜ ሊያሰናክል የሚችል በህወሓት ላይ የተደቀነ አደጋ ብቅ ብሏል። ጉዳዩ ከጂኦፖለቲካ ሚዛንና ከቀጠናው የጸጥታ ሁኔታ አንጻር እንደሚከተለው እንተነትነዋለን። አዲሱ የፖለቲካና የወታደራዊ ጥምረት ማነው ከህወሓት ፊት የቆመው? እስካሁን በትግራይ ፖለቲካ ውስጥ የተበታተነ የፖለቲካ ትግል ሲያደርጉ የነበሩ ኃይሎች አሁን አንድ ላይ መጥተዋል። በቀድሞ ጠቅላይ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ አውራነት የሚመራው ይህ ስብስብ 5 ቁልፍ የፖለቲካ ፓርቲዎችን ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰብአ እንደርታና ቃንጪ ሀቂ በአንድ ጥላ ስር አቅፏል። ከዚህ ባሻገር ህወሓት በታሪኩ ተደግፎባቸው የነበሩ ትላልቅ ወታደራዊ አንጓዎች ከጎኑ ተሰልፈዋል። ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ኢንጂነር አሰፋ አብርሃና ጀነራል ተክለ አሸብር ወዲ አሸብር የዚህ አዲስ ኃይል የጀርባ አጥንት ሆነው ብቅ ብለዋል። የተቃጣው ክንድ ሐራ መሬትና የአፋሩ ጂኦፖለቲካ እንቆቅልሽም ከባድ አስተላለፍ ላይ ይገኛል። ይህ ስብስብ የፖለቲካ ፓርቲዎች ስብስብ ብቻ አይደለም፣ ጥርሱን የነከሰ ወታደራዊ ክንፍም አለው። ራሱን ከትግራይ ኃይሎች ቲዲኤፍ ነጥሎ በአጎራባች አፋር ክልል ሲንቀሳቀስ የቆየው የሐራ መሬት ወይም የትግራይ ሰላም ኃይል ታጣቂ ቡድን የዚህ አዲስ ምክር ቤት ወታደራዊ ክንፍ ሆኗል። የጂኦፖለቲካውን እንድምታ ስንመለከት ይህ ኃይል በአፋር ክልል መመሸጉም በቀጠናው ላይ ትልቅ የጸጥታ ስሌት ለውጥ ሊያመጣ ይችላል። ህወሓት በትግራይ ውስጥ ማዕከላዊ እዝ ፈጠርኩ ባለበት ማግስት ድንበር ተሻጋሪ በአፋር የተመሰረተ ሌላ የትግራይ ታጣቂ ኃይል መኖሩ ህወሓትን ከውስጥም ከውጭም በአፋር በኩል በከበባ ውስጥ እንዲወድቅም ያደርገዋል።
በሌላ በኩል በህወሓት ላይ የተደቀነው የህልውና አደጋ ስንመለከት ይህ ክስተት ለህወሓት ተራ የፖለቲካ ፍክክር ሳይሆን ግልጽ የሆነ የህልውና አደጋ ነው። አደጋው በሚከተሉት ቁልፍ ነጥቦች ላይ ይገለጻል። አንደኛው የሌጀንዶች መነጣጠል። ህወሓት ግማሽ ምዕተ ዓመት የገነባው ወታደራዊ ስነ ልቦና ሲመሩ የነበሩ እነ ጀነራል ጻድቃን ተነጥለው ሌላ መንግስታዊ ቅርጽ ያለው ምክር ቤት መመስረታቸው ህወሓትን ከወታደራዊ ሊቅነት ባዶ ያደርገዋል። በሁለተኛ ደረጃ መንግስታዊ ተቋማትን የመንጠቅ ስጋት ነው። አዲሱ ቡድን ግቡ ህወሓትን ማዳከም ብቻ ሳይሆን ስልጣን በሁለት ሳምንት ሲያበቃም የትግራይን አስተዳደር መረከብ ነው። ይህ ህወሓት ጊዜያዊ አስተዳደሩም እንደ ሽፋን ተጠቅሞ ለመጠቅለል የዘረጋውን ስልት ወይም ፕላን ኤ ያፈርስበታል። በመጨረሻም የፋይናንስና የዲፕሎማሲ ጦርነት ነው። አዲሱ ስብስብ በአዲስ አበባ ምስረታውን ይፋ ማድረጉና ገቢ ማሰባሰብ ስራ መጀመሩ ህወሓትን ከኢኮኖሚ አቅርቦትና ከማዕከላዊ መንግስት እውቅና ውጭ ሊያደርገው ይችላል። የፌዴራል መንግስቱ ሚስጥራዊ ዝምታ ምንድን ነው? በጣም ልብ አንጠልጣይ የጂኦፖለቲካ ክፍል የፌዴራል መንግስቱ ሚና ነው። የአዲሱ ጥምረት መሪዎች ከፌዴራል መንግስቱ ድጋፍ አላቸው ወይ ተብለው ሲጠየቁ ምላሽ ከመስጠት መቆጠባቸውን ትልቅ የፖለቲካ መልእክት አለው። ፌዴራል መንግስቱ በህወሓት መከፋፈል ውስጥ ቀጥተኛ እጁን ባያስገባም ህወሓትን ሚዛን ሊያሳጣ የሚችል አዲስ ኃይል በአዲስ አበባ ከተማ ምስረታውን ይፋ እንዲያደርግ መፍቀዱ በራሱም ለህወሓት የተሰጠ ዲፕሎማሲያዊና ፖለቲካዊ ቀይ ካርድ ተደርጎ ሊወሰድ ይችላል። በአጠቃላይ የትግራይ ፖለቲካ አሁን ላይ የሰዓት ቦምብ ላይ ተቀምጧል። በቀጣዮቹ ጥቂት ሳምንታት ውስጥ ህወሓት ጊዜያዊ አስተዳደሩን በጉልበት ለመቆጣጠር የሚሞክር ከሆነ ወታደራዊና ፖለቲካዊ ጥርስ ካወጣው ከዚህ አዲስ ስብስብ ጋር በቀጥታ ግጭት ውስጥ መግባቱ አይቀርም። ይህ ደግሞ የትግራይ የፖለቲካ መልክዓ ምድር ብቻም ሳይሆን የመላው ሰሜን ኢትዮጵያና የአፍሪካ ቀንድ ጂኦፖለቲካ ሚዛን ክፉኛ ሊያናውጥ የሚችል ትልቅ ማዕበል ነው። ለተጨማሪ ፈጣንና ትልቅ የጂኦፖለቲካ ትንታኔዎች የኢትዮ ጂኦፖለቲካ ኒውስ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ ድጋሚ በሌላ ሰዓት እስከምንገናኝ ድረስ በያላችሁበት ሰላም እንዲበዛ ተመኘን። ቸር ያገናኘን።